አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የሐምሌ 23 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ወደ ደቡብ አፍሪካ አደገኛ ህገወጥ የሰዎች አዘዋዋሪው አድነው ባሻው ውዳሙ የተባለ ግለሰብ በፌዴራል ፖሊስ ቁጥጥር ስር ዋለ። የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዲስ ፕሬዝዳንት ተሾመለት። 14 የአረብና ፍልስጤም ድርጅቶች በወረራ የተያዘችውን ምስራቅ ቅዱስንና የመስጂድ አልአቅሳን ለመጠበቅ አጣዳፊ የዓለም አቀፍና ቀጠናዊ እርምጃ እንዲወስድ የሚጠይቅ የጋራ ጥሪ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዲስ ፕሬዝዳንት ተሾመለት። ተጨማሪ አለ። የፌዴራል ጠቅላይ ሸሪዓ ፍርድ ቤት ሼህ መከተ ሙሄን አዲሱ ፕሬዝዳንት አድርጎ ሾሟል። ሹመቱ የመጣው የፌዴራል ዳኞች አስተዳደር ጉባኤ ረቡዕ ሐምሌ 22 2018 ካካሄደው መደበኛ ስብሰባ በኋላ ነው። በዚህም በራሳቸው ፈቃድ መልቀቂያ አቅርበዋል በተባሉት የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንቶች ምትክ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተመልምለው የቀረቡ እጩዎችን በተመለከተ ጉባኤው ተገቢውን ማጣራት ካደረገ በኋላ ሹመቶቹን ማጽደቁ ተገልጿል። ይህን ተከትሎም ሼክ መከተ ሙሄን የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት አድርጎ ሲሾም ለሼክ አብዱልመናን ሙሐመድ አህመድ ደግሞ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ምክትል ፕሬዝዳንት ሆነው አዲሱ ሹመት ሰጥቷል። የፕሬዝዳንቶቹ ሹመት የተሰጠው ስድስተኛው የሕዝብ ተወካዮች ምክር ቤት ሰኔ 18 2018 ባካሄደው 5ኛ ዓመት የሥራ ዘመን 28ኛ መደበኛ ስብሰባው የተሻሻለውን የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ ካጸደቀ ከ3 ሳምንት በኋላ ነው። በአዲሱ አዋጅ መሰረት የፌዴራል ሸሪዓ ፍርድ ቤት ፕሬዝዳንት ሆኖ ለመመረጥ በእስልምና ትምህርት ተቋማት በሸሪዓ ሕግ የሰለጠነ ወይም በሸሪዓ ሕግ በቂ የሆነ ልምድና ዕውቀት ያካበተ በታታሪነቱና በስነ ምግባሩ መልካም ስም ያተረፈ የወንጀል ሪከርድ የሌለበት ወይም ከዚህ በፊት ከየትኛውም ተቋም በስነ ምግባር ጉድለት ያልተሰናበተ እንዲሁም የየትኛውም ፖለቲካ ፓርቲ አባል ያልሆነ መሆን ይኖርበታል። የፌዴራል ሸሪዓ ፍርድ ቤቶች አስተዳደር ጉባኤ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዑለማ ጉባኤ ጋር በመተባበር የዳኞችን ምልመላ የሚያከናውን ሲሆን ጉባኤው የተመለመሉትን እጩ ዳኞችን አጭር የህይወት ታሪክ መግለጫ አዘጋጅቶ በማቅረብ ሹመታቸው እንዲጸድቅ ያደርጋል። በአዋጁ መሰረት በሶስቱም ደረጃ የሚገኙ የፌዴራል ሸሪዓ ፍርድ ቤቶች ፕሬዝዳንቶችና ምክትል ፕሬዝዳንቶች ሹመት የሚጸድቀው በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቅራቢነት በሕዝብ ተወካዮች ምክር ቤት ይሆናል። በትላንትናው ዕለት የተሾሙት አዲሱ የፌዴራል ሸሪዓ ፍርድ ቤቶች ፕሬዝዳንት ሼህ መከተ ሙሄ የፌዴራል ሸሪዓ ፍርድ ቤቶችን በበላይነት የማስተዳደር ስልጣን አላቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሐጅ ጉዞ መሳካት አስተዋጽኦ አድርገዋል ላላቸው አካላት የእውቅናና ምስጋና መርሃ ግብር አካሄደ። በስፍራው ላይ የተገኘችው አሚናት ሙሐመድ ዝርዝር አላት። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለተጠናቀቀው የሐጅ ጉዞ መሳካት አስተዋጽኦ አድርገዋል ላላቸው አካላት የእውቅናና ምስጋና መርሃ ግብር ዛሬ ሐሙስ ሐምሌ 23 2018 በአዲስ አበባ አካሂዷል። ጠቅላይ ምክር ቤቱ እውቅናውን የሰጠው በአማና የተፈጸመ አገልግሎት በክብር የሚዘከር ስኬት በሚል መሪ ሐሳብ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እውቅናውን የሰጠው ለ1447 ዓመተ ሂጅራ የሐጅ ስነ ስርዓት አሳክቻለሁ ላለው የላቀ አፈጻጸምና ከሳዑዲ አረቢያ መንግስት ለተበረከተለት የአልማዝ ሽልማት አስተዋጽኦ ላበረከቱ አካላት ነው። በዚህም በመገናኛ ብዙሃን ዘርፍ ሚንበር ቲቪ እውቅና ተሰጥቶታል። በመድረኩ ላይ የተናገሩት የጠቅላይ ምክር ቤቱ የሐጅና ኡምራ ዘርፍ ኃላፊ ዶክተር መሐመድ ሷሊህ የተጠናቀቀውን የ2018 የሐጅ ወቅት ታሪካዊ ብለውታል። ኃላፊው ሽልማቱ ካለፈው ትምህርት ተወስዶበት ለቀጣይ ትጋት የሚያነሳሳ ቢሆንም አሁንም ክፍተቶች እንዳሉ በመጠቆም ይህንን ለማሻሻል እንደሚሰሩ ገልጸዋል። አንድ ላይ ሆነን እንድጠናቀቅና በትክክልና በስኬት እንዲያልቅ ያደረግነው አብረን ሆነን ሚዲያ ዘርፍ ሳይቀር፣ ማህበራዊ ዘርፍ ሳይቀር፣ ዑለማ ሳይቀር፣ ዱዓት ሳይቀር፣ ባለሀብት ሳይቀር፣ ሁጃጁ ሳይቀር
ተጋግዘን እዚህ ያደረስነው ሁላችሁም አላህ ጀዛችሁን ይክፈላችሁ። የጠቅላይ ምክር ቤቱ የተቋማት ልህቀት ዘርፍ ምክትል ፕሬዝዳንት ኡስታዝ ተምኪን አብዱላሂ ስኬቱ እንዳለ ቢሆንም በሐጅ ወቅት ከሁጃጅ ጥቅም የሚፈልጉ አካላት እንደነበሩ ተናግረዋል። የራሳቸውን ጥቅም ለማስከበር ሲጥሩ የነበሩ ሰራተኞች መኖራቸውንም የጠቆሙት ኡስታዝ ተምኪን ይህን መሰሉን ድርጊት በቀጣይ ለመቅረፍ መስራት እንደሚገባ አጽንኦት ሰጥተዋል። ባሉበት ቦታ ቪዛቸው የአየር ቲኬቶቻቸው ደርሶ ጉዞ ሲጀምሩ አብሮ ወደ ውጭ ሀገር የሚሄዱ የዴሌጌሽን ሰራተኞች ምልመላ ትልቅ ትኩረት የሚሰጠው ጉዳይ ነው። ግልጽ መናገር አስፈላጊ ሆኖ ስለተገኘ አንዳንዶቹ ለሁጃጁ አገልግሎት መስጠት ሳይሆን የግል ጥቅሞቻቸውን ለማስከበር የሚሄዱ ሰራተኞች አሉ። ከሁጃጅ የተለያየ ጥቅምን ለማግኘት የሚንቀሳቀሱ አሉ። ይሄ እያንዳንዱን እየደረስንበት ነው ያለ ነው። ምክንያቱም ዘንድሮ በስኬቱ ውስጥም ለስኬቱ እንቅፋት ሊሆኑ የነበሩት የተለያየ እንቅስቃሴዎች ስለነበሩ ዘንድሮ ይሄ እንዳይከሰት በተለይ ክልል መጅሊሶች ሰራተኞችን ስትልኩ ሐጅ ለማስደረግ ሳይሆን በትክክል ሁጃጁን ይዞ ሄዶ ትክክለኛ ተገቢ የሆነውን አገልግሎት ሊሰጥ የሚችል ሁጃጁን ሊከድም የሚችል ሰዎች ነው የምንፈልገው ከናንተ። የሐጅና ኡምራ ዘርፍ ዳይሬክተር ሐጂ አብዱልፈታህ መሐመድ በበኩላቸው ጠቅላይ ምክር ቤቱ ከሳውዲ መንግስት ያገኘው እውቅና የሁለትዮሽ የዲፕሎማሲ ትስስርን የሚያጠናክርና በቀጣይ ለሚጠየቁ አገልግሎቶች ቅድሚያ እንዲሰጥ ያግዛል ብለዋል። በመርሃ ግብሩ የሐጅ ጉዞ እንዲሳካ አድርገዋል ለተባሉ መገናኛ ብዙሃን የክልል የሐጅና ኡምራ ዘርፍ የከተማና የክልል ከፍተኛ ምክር ቤቶች፣ የኢትዮጵያና ሳውዲ አየር መንገዶች፣ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት እውቅና ተሰጥቷቸዋል። በተጠናቀቀው ሐጅ ስነ ስርዓት ወቅት ከኢትዮጵያ ከ5200 በላይ ምዕመናን የተሳተፉ ሲሆን በዓለም አቀፍ ደረጃ ከ1.7 ሚሊዮን በላይ ምዕመናን ወደ ቅዱሳኑ ስፍራዎች አቅንተዋል። ወደ ደቡብ አፍሪካ አደገኛ ህገወጥ የሰዎች አዘዋዋሪው አድነው ባሻው ዳሞ የተባለ ግለሰብ በፌዴራል ፖሊስ ቁጥጥር ስር ዋለ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የፌዴራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር በበርካታ የሀገራችን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሞን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንዲሆን ወደ ኢትዮጵያ እንዲመጣ ማድረጉን በዛሬው ዕለት አስታውቀዋል። ፖሊስ ባሰራጨው መረጃ እንዳመለከተው አድነው ባሻው ውዳሞ በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያ እና ከምባታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና በአጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጠዋል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100 ሺህ ብር እና ከዚያ በላይ ሲቀበል መቆየቱንም የምርመራ መዝገቡ አመላክተዋል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገርም በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረጉም በላይ በሞተርና በእግር ሴሎ በርሃን ጭምር እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸውም በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብለዋል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱ እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ጀምሮ ባደረገው ከፍተኛ ክትትል በበርካታ የሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጽምና የኢኮኖሚ ጉዳት ሲያደርስ የቆየውን አድነው ባሻው ውዳሞን የማላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 22 2018 ለኢትዮጵያ አሳልፎ መስጠቱን አስታውቀዋል።
ቀጥለናል። የዳንጎቴ ወራሾች ባለጠጋው በሸሪያ የውርስ ሕግ መሰረት በተዘጋጀው ሰነድ 1/3ኛውን ለበጎ አድራጎት ለመስጠት ያስቀመጡትን እቅድ ደገፉ። አህመድ አብዱራህማን ዝርዝር አለው። ናይጄሪያዊ ባለጠጋ አሊኮ ዳንጎቴ ካከማቹት ሀብት 1/3ኛውን ለበጎ አድራጎት ለመዋል ማቀዳቸውን ልጃቸው ሀሊማ ዳንጎቴ ተናግራለች። የአሊኮ ዳንጎቴ ፋውንዴሽን አባሏ ሀሊማ ለብሉምበርግ በሰጠችው ቃለ ምልልስ ለአባቷ በጣም አስፈላጊ ያለችው ይህ ስምምነት በሸሪያ የውርስ ሕግ ተመርክዞ መዘጋጀቱን አስረድታለች። ሀሊማ ሀብቱን ለበጎ አድራጎት ከመለገስ ጋር አያይዛ ባነሳቸው ሀሳብ መስጠት ለንግዳችን ስኬታማነት መሰረት ነው ስትል ተደምጣለች። በብሉምበርግ የቢሊዮነሮች ማውጫ መሰረት የአሊኮ ዳንጎቴ የሀብት መጠን $35.1 ቢሊዮን ይገምታል። በዚህ ስሌት አሁን ለበጎ አድራጎት የሚሰጡት የገንዘብ መጠን $11.6 ቢሊዮን ነው። ሀሊማ እንደተናገረችው ባለጠጋው አባቷ ይህን ያክል ገንዘብ መጠን ለበጎ አድራጎት ለመስጠት እርሷን ጨምሮ 2 ልጆቻቸውን እንዲሁም ወላጅ እናታቸውን የኑዛዜ ሰነድ እንዲፈርሙላቸው ጥያቄ አቅርበዋል። አክላም አባቷ ስኬታማ መሆን የሚፈልግ ማንኛውም ሰው ማድረግ ያለበት 2 ነገሮች እንዳሉም ያምናሉ። እነዚህ 2 ነገሮች ለበጎ አድራጎት መለገስና እናትን ማክበር ናቸው። እርሱ ከማንኛውም ሰው በላይ እናትን ማክበር ላይ አጽንኦት ይሰጣል ብላለች። አሊኮ ዳንጎቴ በአሁኑ ሰዓት ዕድሜያቸው 69 ደርሷል። በኢኮኖሚ አቅም ደረጃ ከፍተኛ ከሚባል ቤተሰብ የተወለዱት ዳንጎቴ ከዚህ ቀደም በበርካታ የበጎ አድራጎት ሥራ ይታወቃሉ። በተመሳሳይ ወላጅ እናታቸው ማሪያ ዳንታታም በንግድና በበጎ አድራጎት ተግባር ላይ በመሳተፍ ስማቸው ይጠራል። ባለጠጋው ዳንጎቴ የመጀመሪያ ደረጃ ትምህርታቸውን የተከታተሉት በመድረሳ ሲሆን እንደ አውሮፓውያን አቆጣጠር በ1978 በመንግስት ኮሌጅ 2ኛ ደረጃ ካጠናቀቁ በኋላ ወደ ግብጽ በመጓዝ በእውቁ የእስልምና ማዕከል አልአዝሃር ዩኒቨርሲቲ በቢዝነስ ስተዲስ ኤንድ አድሚኒስትሬሽን የመጀመሪያ ዲግሪ ማጠናቀቅ ችለዋል። የእስላም ሊቃውንት እንደሚያስተምሩት በቁርአንና ሐዲስ ላይ የተመሰረተው የውርስ ሕግ የቤተሰብ አባላትን ለመደገፍ እንዲሁም የግለሰብ መብቶችንና ማህበራዊ ግዴታዎችን ለማክበር ያለመ ነው። እነዚህ ሕጎች ኢስላም ለቤተሰብ ለማህበራዊ ኃላፊነትና ማህበራዊ ፍትህ የሚሰጠውን ስፍራ የሚያንጸባርቁ ናቸው። ቁርአን በውርስ ረገድ የአላህ ሱብሓነሁ ወተዓላን መመሪያዎች መከተል ያለውን አስፈላጊነት አጽንኦት ሰጥቶታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሁ ሀብት በእስልምና ሕግ መሰረት በፍትሃዊነት መከፋፈሉን ማረጋገጥና ለውርስ ዝግጅት ማድረግ ያለውን ቦታ አጉልተው አሳይተዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ከቆይታ በኋላ 14 የአረብና ፍልስጤም ድርጅቶች በወረራ የተያዘችውን ምስራቅ ቅዱስንና የመስጂደል አቅሳን ለመጠበቅ አጣዳፊ የዓለም አቀፍና ቀጠናዊ እርምጃ እንዲወሰድ የሚጠይቅ የጋራ ጥሪ አቅርበዋል። እንመለስበታለን፣ ይጠብቁ። በኤለን መስክ ባለቤትነት የተያዘው ኤክስ የአውስትራሊያ የማህበራዊ ሚዲያ እገዳ እርምጃ ዓለም አቀፍ ሕግን ያናጋል አለ። በባለሀብቱ ኤለን መስክ ባለቤትነት የሚተዳደረው ኤክስ ኩባንያ አውስትራሊያ በታዳጊዎች ማህበራዊ ሚዲያ እገዳ ላይ ጥብቅ ቁጥጥር ለማድረግ ባወጣችው እቅድ ለበይነመረብ ተቆጣጣሪዋ ያልተገባ የመረጃ የመሰብሰብ ስልጣን ለመስጠትና የአሜሪካን ሕግ ለማናጋት እየሞከረች ነው ሲል ከሷል። በመስክ ክስ የቀረበበት ዕድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች አካውንት እንዳይኖራቸው የሚከለክለው የአውስትራሊያ የመጀመሪያው የሆነው ሕግ በተያዘው ዓመት ታህሳስ ወር ስራ ላይ የዋለ ሲሆን አብዛኞቹ መሰረታቸውን አሜሪካ ባደረጉ የማህበራዊ ሚዲያ ኩባንያዎች ዘንድ ትችት አስተናግዷል። ነገር ግን ኤክስ ያቀረበው ይህ ተቃውሞ ጉዳዩን የጂኦፖለቲካዊ ባህሪ ያላበሰ መሆኑን ሮይተርስ ዘግቧል። ኤክስ ለአውስትራሊያ ሴኔት ኮሚቴ በላከው መግለጫ እቅዶቹ ለፍትሐዊነት፣ ለግላዊነት፣ በኦንላይን አገልግሎቶች ላይ ለሚኖረው ሰፊ ተጽዕኖና ለአውስትራሊያ ዲጂታል ኢኮኖሚ ተገቢውን ትኩረት አልሰጡም ብሏል።
በኢሴፍቲ እና በተለያዩ ጥናቶች የወጡ መረጃዎች እንደሚያሳዩት አብዛኞቹ እድሜያቸው ከ16 ዓመት በታች የሆኑ የአውስትራሊያ ታዳጊዎች አሁንም የማህበራዊ ሚዲያ አካውንቶች አሏቸው። ተቆጣጣሪው መስሪያ ቤት በ5 የሶሻል ሚዲያ መድረኮች ላይ የህግ አስገዳጅነት ያለው ክስ ለመመስረት የተዘጋጀ መሆኑን ቢገልጽም ባለው ውስን ስልጣን ምክንያት ሂደቱ መዘግየቱን አሳውቋል። በጉግል ስር ያለው ዩቲዩብ እና ቲክቶክ በተናጠል ባቀረቡት መግለጫ እድሜያቸው ያልደረሱ ተጠቃሚዎች ለይቶ ለማገድ የሚያስችል አስተማማኝ ዘዴ እስካሁን እንደሌለ ገልጸዋል። የአውስትራሊያ ፓርላማ ለተቆጣጣሪው አካል ተጨማሪ ህግ ማስፈጸም ስልጣን የሚሰጠውን ረቂቅ ህግ እስካሁን ያላጸደቀው ሲሆን የሴኔት ኮሚቴው ስብሰባዎችን ካካሄደ በኋላ ግኝቶቹን በነሐሴ ወር ያቀርባል ተብሎ ይጠበቃል። በኤአይ የተፈጸመውን የሳይበር ጥቃት ተከትሎ ፕሬዚዳንት ትራምፕ ቴክኖሎጂው ላይ ቁጥጥር ለማድረግ እያሰቡ መሆኑን ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ አንድ የሰው ሰራሽ አስተውሎት ወይም ኤአይ ሞዴል በራሱ ሌላ ኩባንያ ሀክ ማድረጉን ተከትሎ አስተዳደራቸው የኤአይ መገልገያዎች ላይ ያለውን የቁጥጥር ኃይል ለመጨመር ማሰቡን አስታውቀዋል። ይህ የትራምፕ ንግግር ከዚህ ቀደም ኤአይን በተመለከተ ጣልቃ አለመግባትን ሲመርጥ የነበረው አስተዳደራቸው በጉዳዩ ላይ ድምፁን የለወጠ መሆኑን የሚጠቁሙ መሆኑን ቢቢሲ ዘግቧል። ፕሬዚዳንቱ ይህንን አስተያየት የሰጡት ታዋቂ የኤአይ መገልገያዎች አላቸው የሚባለው የሳይበር ጥቃት የማድረስ አቅም አከራካሪ የሆነ በመጣበት ወቅት ነው። በተመሳሳይም ዋይት ሃውስ በተፎካካሪው የቻይና ቴክኖሎጂ ላይ ዛቻ የሰነዘረበት ጊዜ ነው። የኤአይ መገልገያዎች ላይ ቁጥጥር ሊደረግ የሚችልባቸው የተወሰኑ አማራጮች ጠረጴዛው ላይ መሆናቸውን የገለጹት ትራምፕ ይህ አይነቱ እርምጃ ግን በጥንቃቄ መወሰድ እንዳለበት አክለዋል። በድንገት ከቻይና ሁለተኛ የምንሆንበት ደረጃ ላይ በሚያስቀምጠን መልኩ የኤአይ ኩባንያዎቹን ልንገድባቸው አንፈልግም ሲሉም ሀሳባቸውን አብራርተዋል። ቻይና በተጨባጭ ኤአይ ላይ ምንም ቁጥጥር የላትም፣ በትንሹ ያለገደብ እየሰራች ነው ብለዋል። የኦፕን ኤአይ የኤአይ መገልገያዎች ከተሰሩበት ዓላማና ከተሰጣቸው ትዕዛዝ ውጪ ላደረሷቸው ቢያንስ 2 የሳይበር ጥቃቶች ኩባንያው ባለፈው ሳምንት ላይ ኃላፊነቱን መውሰዱን ዘገባው አመልክቷል። ረቡዕ ዕለት ወደ ዋሽንግተን የተጓዙት የኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን በኩባንያው የኤአይ መገልገያዎች ሀክ የተደረጉ ተጨማሪ የቴክኖሎጂ ስርዓቶች ይኖሩ እንደሆነ በጋዜጠኞች ተጠይቀው ነበር። ዋና ስራ አስፈጻሚውም ማለትም አዎ ሊኖር ይችላል የሚል ምላሽ ሰጥተዋል። የአሜሪካ መንግስት ከዚህ ቀደም የኦፕን ኤአይ ዋነኛ ተፎካካሪ ኩባንያ በሆነው አንትሮፒክ የተሰራ የኤአይ ሞዴል እንዳይለቀቅ አድርጎ ነበር። መንግስት ጣልቃ የገባው የኤአይ ሞዴሉን ለህዝብ ይፋ ማድረግ አደጋ ያመጣል በሚል ነው። አስራ 14 የአረብና ፍልስጤም ድርጅቶች በወረራ የተያዘችውን ምስራቅ ቅዱስንና የመስጂደል አቅሳን ለመጠበቅ አፋጣኝ የዓለም አቀፍና ቀጠናዊ እርምጃ እንዲወሰድ የሚጠይቅ የጋራ ጥሪ አቀረቡ። 14 የአረብና የፍልስጤም ተቋማትና ድርጅቶች በመስጂደል አቅሳ መስጂድና በከተማዋ ታሪካዊ ማንነት ላይ የተቃጣውን እስራኤላዊ ጥሰት በመቃወም በወረራ የተያዘችውን ቅዱስን ለመጠበቅ የጋራ እርምጃ እንዲወሰድ ጥሪ ያቀረቡት አዲስ በወጡት የጋራ እርምጃ ነው። መግለጫው በመስጂደል አቅሳ በቅዱስ ነዋሪዎች እንዲሁም በከተማዋ አረባዊ፣ እስላማዊና ክርስቲያናዊ ማንነት ላይ የተቃጣውን ከዚህ ቀደም ታይቶ የማይታወቅ እስራኤላዊ ውጥረት ያስጠነቀቀ ሲሆን እርምጃዎቹ መሬት ላይ አዳዲስ እውነታዎችን ለመፍጠርና በኃይል ቁጥጥርን ለማጠናከር ያለሙ ናቸው ብሏል። ድርጅቶቹ ጥሪ ያቀረቡበት መስጂደል አቅሳ ለሙስሊሞች በዓለም ላይ 3ኛው ቅዱስ ስፍራ መሆኑ ይታወቃል።
እስራኤል መስጂድ አልአቅሳ የሚገኝበትን ምስራቅ ቅዱስን የተቆጣጠራቸው በ1967ቱ የአረብ እስራኤል ጦርነት ወቅት ነው። የድርጅቶቹ መግለጫ በቅዱስ የሚተገበሩ የእስራኤል ፖሊሲዎች የቤትና የንብረት ማፍረስን፣ በግዳጅ ማፈናቀልን፣ የመኖሪያ ፈቃድ መሰረዝን፣ የሰፈራ ማስፋፋትን፣ በመስጂድ አልአቅሳና በጥንታዊቷ ከተማ ዙሪያ የሚካሄዱ ቁፋሮዎችን እንዲሁም በእስልምናና ክርስቲያን ቅዱሳን ቦታዎች ላይ የሚፈጸሙ ጥቃቶችን ያካተተ መሆኑን ገልጿል። እነዚህ ፖሊሲዎች በክርስቲያን ተቋማትና የሃይማኖት አባቶች ላይ በሚጣሉ ገደቦች እንዲሁም የከተማዋን ታሪካዊና ብዝሃዊ ባህሪ ለመቀየር በሚደረጉ ሙከራዎች አማካኝነት በኢየሩሳሌም ዘመናትን ያስቆጠረውን የክርስቲያኖች ሕልውና የሚያስፈራሩ መሆናቸውን አስጠንቅቋል። ፈራሚዎቹ በቁድስ ከተማ በመስጂድ አልአቅሳና በቁድስ ነዋሪዎች ላይ የሚፈጸሙ ጥሰቶችን ለማቆም ተጠያቂነትን ለማረጋገጥና ህገወጥ ድርጊቶች እንደ መደበኛ እንዳይወሰዱ ለመከላከል አጣዳፊ ዓለም አቀፍ ፖለቲካዊ፣ ህጋዊና የሰብአዊ መብት ተነሳሽነት እንዲወስዱ ጥሪ አቅርበዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አበራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።